ሰላም 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 ሙስሊምም ክርስቲያንም እህቶቼ እንዴት አመሻችሁልኝ? ምሽት ኦኬ ነው። ፋይልና ፎሮፎር ነው። ብቅ ጥልቅ ፈካደ መቅነጠፍ ጠሽ ተንባብዬ መጥቻለሁ። ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ እያልኩኝ ሙስሊምም ክርስቲያንም እንዴት ናችሁ? አለን ከድንገተኛ አደጋ ከድንገተኛ ሞት ይሰውረው ወጥቶ ከመቅረት ያድነን። ሁላችንም ለንስሐ ሞት እግዚአብሔር አምላክ ያብቃን እያልኩኝ መጥቻለሁ። አይገርምሽም? ባልሽ ራሱ እንደዚህ ስሞሽ አያውቅም። ከዚህ በመቀጠል ያባችን ቆፍጣናው ሸንቀጣው ሽንቅጥቅጡ የወንድ አንበሳው ኮረዳዋን ምርጥ ጓደኛውን ይዞ ከቸች ብሏል ማለት ነው። አቤት ያብ ወዘናውን ጥሎባል። እምር ብሎብሃል ዛሬ። እግዚአብሔር አምላክ እንደዚሁ እምር እንዳለብህ ፍጻሜን እምር ያርገህ እንልሃለን። ለማንኛውም የያብ ጓደኛ ፕራንክ አድርገዋለች። አፈቅርሃለሁ ብላው ያብዬ ሸንቃጣው ቆፍጣናው ማራቶን ዘራፍ የጎንደሬዋ ልጅ ዘራፍ ወይ እኔ ከምንም በላይ እግዚአብሔርን ቁጣነቱን በጣም ነው የምወድለት። በቃ የኔ በቃ ባላችን ሁላችንም ቆፍጠን ያለ ባል ቢሆን ደስ ይላል። በቃ የሚያስከብር በቃ አለ አይደል? ቆፍጥን ያለ ማለት ነው። እና ፕራንክ አድርገዋለች ያባችን። በአሁን ሰዓት እኔ ዝግጁ አይደለሁም ለእንደዚህ አይነት ነገር። ቸኮል ሻላት ትክክል ነው። እና ያብዬ እኛም እንዳስተያየት የምንነግር ነገር ሁሉ ነገር ረጋ ያለ ወተት ቅቤ ይወጣዋል። ከመጀመሪያ ህይወትህ መማር ጥሩ ነው ብዬ ነው የማስበው። አሁን የፍቅር ጊዜያቸው አይደለም የምትቀራረቡበት የምትተያዩበት፣ አንተ ስለሷ በደንብ የምታቅበት፣ ማጥናት ያለብህን ነገር የምታጠናበት፣ እሷም ስላንተ በደንብ የምታቅበት ጊዜ ነው። በቃ መቀራረብ፣ በጓደኝነት በመቀራረብ በመላመድ እግዚአብሔር ፍቃዱ ከሆነ ወደ ፍቅር ሊቀየር ይችላል። በመላመድ ማለት ነው። ፍቅር ገጠመኝ ነው። ገባችሁ አይደል? ግን በመለማመድ ደግሞ ወደ ፍቅር ሊቀየር ስለሚችል ከፍቅር ይልቅ አሁን ጓደኝነታችሁን ብታስቀድሙ መልካም ነው ብዬ ነው የምለው። እህቴ ደግሞ ቀረቢው ምርጥ ጓደኛ ሁኙ። የጓደኝነት ፍቅርን ስጪው። አንተም የጓደኝነት ፍቅርን ስጡ። ፏ ብትን ድምቅ እያላችሁ ኑልን። ለሁሉም ጊዜ አለው። የቸኮልክበት ህይወት እስካሁን ድረስ አልጠቀምህም ማለት ከዛ ትምህርት መውሰድ ነው። ረጋ ብላችሁ ተጠናንታችሁ እንደዚህ እየመጣችሁ ፏ እየተዝናናችሁ ፏ ብትን እያላችሁ ምናምን እንዲህ የመጣችሁ ፍክት ድምቅ አድርጉን እላለው። በጣም ቆንጅዬ ነች። አንተም ቆንጆ ለቆንጆ ተገናኝታችኋል። በቃ አንድ አይነት ሰው ተገናኝታችኋል። እሷም ቆንጆ ነች፣ አንተም ቆንጆ ነህ። ቆንጆ ለቆንጆ ተገናኝታችኋል። ከምንም በላይ ግን ከላይ ውበት የውስጥ ውበት ይበልጣልና የውስጥ ውበታችሁን እግዚአብሔር አምላክ የሁለታችሁንም ያሳምርላችሁ እንላለን። እህቴም ረጋ ያለ ወተት ቅቤ ይወጣዋል። ፕራንክም ቢሆን ለሁሉም ነገር ጊዜ ያለው የሚለውን ተቀራረቡ፣ ተያዩ፣ ተጠናኑ። እንደዚህ አይነት ሀሳብ እንኳን ቢኖራችሁ ጊዜ ለራሳችሁ ሰጥታችሁ ለትዳር እሱ በቂ ነው ወይ እኔ ለትዳር በቂ ነኝ የሚለውን ነገር በደንብ ተጠናንታችሁ እንደ ጓደኝነት በቃ ቀጥላችሁ የመድኃኔዓለም ፍቃድ ከሆነ ደግሞ የእሱ ቅዱስ ፍቃድ ከሆነ አንድ ላይም ልናያችሁ እንችላለን። እና እኔ በራሴ በኩል በጣም ቸኮልሽ ብዬ ደንግጫለሁ ማለት ነው። እና ፕራንክ መሆኑ መልካም ነው እላለሁኝ። በርታ፣ ጠንክር። በጣም አምሮብሃል። እግዚአብሔርን የመጀመሪያው ያብ መስለ መታል። ኮንፊደንስ፣ ቆፍጣናነት መጥቷል። ዘልጋጋ ከቁመና ከመልክ ከምን አይ መድኃኔዓለም ከቆፍጣናነት ከአባትነት ግርማ ሞገስ አቤት። ለማንኛውም የያብ ጓደኛ አጥብቀሽ ያዢ እና ፍጻሜያችሁን እግዚአብሔር ያሳምርላችሁ። ሌላ ኮሜንቶች ተጋቡ አትበሉ። እስካሁን ድረስ ተጋቡ ወይ አርገብግበን ተጋቡ ብለን አላጥፈን የተሳካ ነገር አለ የለም። ያርገበገበም የተርገበገበም ያጨበጨበም የተጨበጨበም ሜዳ ላይ ነው የቀረው። ስለዚህ ሁለቱ በሚሰሩት ነገር እናበረታታ። አይዟችሁ፣ ጠንክሩ። አስተያየት ካለ አስተያየት እንሰጣለን ማለት ነው። ስለዚህ አሁን አግባ ውስጥ አልደረሱም እና ሌላ ምን ልላችሁ ነው የኔ ወዶች የኔ ማይፎንቃዎች
ከነገ ጀምሬ ያብንና የያብ ጓደኛን በቲክቶኩ ድምቅ አድርጌ ይዤ እጀምራለሁ። ጸሎት አድርጌበት በስመ አብ ወልድ መንፈስ ቅዱስ ምቀኛ ሸረኛውን የያዝላችሁ ከሴም ምላሰኛ ከወንድ ቦክሰኛ ይሰውራችሁ እያልኩ ጸሎት አድርጌ አማትቤበት ነው ቲክቶክ ላይ ራሱ ፏ ማደርጋቸው። እናንተም ደጋፊዎች በቲክቶካችሁ ፏ ብትን እያደረጋችሁ እያቀነባበራችሁ ቲክቶኩን በአንድ ቅር እናቆመዋለን ማለት ነው። ደጋፊ እስከሆነ ድረስ እንደ ደጋፊ ብቅ ጥልቅ እንላለን። ሌላ ደግሞ የዩቲዩቡን ኮፕሊንክ አድርጉለት የኔ ውዶች፣ ኮፕሊንክ አድርጉለት። በቲክቶኩ ደግሞ ዩቲዩቡን ሼር እናደርግለታለን። ስክሪን አንስታችሁ ሼር አድርጉ እና ህይወት ይቀጥላል። እግዚአብሔር የፈቀደው ይሆናል። ያባችን ወደፊት አምሮባችኋል፣ ደምቃችኋል። እንደዚህ ጠንክረ በርትተህ ነው ማየት የምንፈልገው። አሁን ጎብዘሃል። የበፊቱ ወዘና ክራሱ መጥቷል ማለት ነው። ህይወት ይቀጥላል፣ ይቀጣጥላል። እና የኔ ውዶች የሱ ደጋፊዎች አግባት የሚለውን ነገር ያዝ ብናደርገው ጥሩ ነው። ቆንጆ ነች፣ በርቱ፣ ጠንክሩ እያልን እናበረታታ። አግባት የሚለው ቃል ራሱ እርግማን አለበት። እርግማን ተላጠፍ ተጋቡ የሚለው እርግማን አለበት። አርገበገብን እንዳልክ አልገበርገብን በያብ አርገበግ ተሳክቷል፣ አልተሳካም። ስለዚህ እግዚአብሔር ፍጻሜያችሁን ያሳምራላችሁ እያላችሁ ጻፉ ማለት ነው። የአግባ እናቴ አትጋቡ ሆኗል ትርጉሙ ማለት ነው። ስለዚህ አግባ ላይ ባንቸኩል ጥሩ ነው። እናበረታተዋለን። ኮፒሊንክ ሼር በማድረግ በቲክቶኩ ደግሞ ደጋፊዎች አሃዱ በስማም ብላችሁ ከነገ ጀምራችሁ ጀምሩ። እኔ እግዚአብሔር በሰላም ካሳድረኝ ከነገ ጀምሬ ያው እንግዲህ በቲክቶኩ ድምቅ አድርጌ መልቀቅ ጀምራለሁ ማለት ነው። መብርሃን እቅፍ ድግፍ አርግታ ተጠብቃችሁ ክፉን ታርቅላችሁ። ክፉ የምትጽፉ እግዚአብሔር አምላክ በሕይወት ዘመናችሁ ክፉ የሆነ ነገርን በቤታችሁ ያስገባ። የሰው እድገት የማያስደስታችሁ ምቀኞች፣ ሸረኞች መብርሃን ያሰባችሁትን ያቀዳችሁትን ሁሉ አታሳካላችሁ። ለሰው ክፉ የምታስቡ፣ ለሰው ተንኮል የምታስቡ እግዚአብሔር አምላክ እንደው በዘመናችሁ ሁሉ ተንኮለኛ ባል፣ ተንኮለኛ ህይወት ያድላችሁ። ሌላ ምንም አንልም። ምክንያቱም ሰው ሲሰራ ደስ የማይላችሁ በእርግማን የቆማችሁ በህይወት ዘመናችሁ ሁሉ መድኃኔዓለም እንደረገማችሁ ይሁን። እግዚአብሔርን ነገርን ካልተውት በስተቀር ጥሩ አይደለም። አዎ በኮሜንት ስር መጥፎ ነገር መጻፍ አያስፈልግም። በቃ ሁለቱም የራሳቸውን ህይወት ይኑሩ። በቃ እሷም ትኑር እሷም ተለያይቷል። እኛ እዚህ ጋር ብንባላ መጥፎ ነገር ብንጻፍ እኛንን ራሳችን የምንታዘበው እግዚአብሔርን ነው የምናሳዝነውና እግዚአብሔር አምላክ ክፉ ለሚያስቡት የክፉን ምንዛሪ መድኃኔዓለም ይክፈራቸው። መልካም ለሚያስቡት ደግሞ እግዚአብሔር አምላክ መልካሙን ያዘራቸው። በዛኛውም ወገን በዚህኛውም ወገን ክፉ ነገር አንጻፍ ብዬ ነው የማስበው። እነሱ ምንም የሚጎድልባቸው የሚጨምርላቸው ነገር የለም። እርግማኑ ለራሳችን ማንነታችንን ያስገምታል ብዬ ነው ማስበው። ከበፊት ህይወቴ እኔ ተምሬያለሁ ማለት ነው። ክፉ ነገር ለሰው ላልጽፍ። ተማሩ በቃ መለወጥ ማለት ነው። ተለወጡ። መደገፍ ካለባችሁ ደግፉ። የማትደግፉ ሰዎች ደግሞ ለሰው ክፉ ጽፋችሁ መርዛማ ስድብ ከስር ከምታገኙ ወደ ራሳችሁ ተመለሱ። ሙስሊምም ክርስቲያንም አሁን የጾም ወቅት ነውና መልካምን ማሰብ ጥሩ ነው እላችኋለሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ። በመንገዳችሁ ሁሉ ፈጣሪ ይጠብቃችሁ። ለሰው ተንኮል የምታስቡ ሁሉ በህይወታችሁ ሁሉ ሙሉ ተንኮል ይግባላችሁ። ሙሉ ህይወታችሁ ዝብርቅርቁ ይውጣ። በእውነት የራሳችሁን ህይወት ሳትኖሩ በሰው ህይወት እየገባን የምንቦካካ እግዚአብሔር ልቦና ይስጠን። እና ምን ልላችሁ ነው? በሁለቱም ወገን ያላችሁ፣ በዛኛውም ወገን ያላችሁ አበረታቱ፣ በዚህኛውም ወገን ያላችሁ አበረታቱ። የፈለጋችሁትን መደገፍ መብትና ዲሞክራሲ አላችሁ። እኔ መረጥኩትን መርጬ ይዤ ብቅ ጥልቅ ብያለሁ። እናንተም በምርጫችሁ የፈለጋችሁትን ይዛችሁ ክፉ ነገር ሳትናገሩ ብቅ ጥልቅ ማለት መልካም ነው ብዬ ነው የማስበው።
ህይወት ይቀጥላል። በተረፈ የአባችን ቆፍጣናው ሸንቃጣው በርታ። ያንተን ደስታ ነው የምንፈልገው። እማምላክ ጣልቃ ትግባ፣ ፍጻሜያችሁን ታሳምርላችሁ። ረጋ ያለት ወተት ቅቤ ይወጣዋል። በመጀመሪያ የልብህን ልብ ውስጥ ያለውን ነገር ማስወገድ ምን ማለት መርሳት ማረሳሳት መልካም ነው ብዬ ነው የማስበው። የኔ ማፉንቆች ወዳችኋለሁ። ደህና እደሩልኝ። መድኃኔዓለም ይጠብቃችሁ።